ሰላም እንዴት ውላችኋል እንደምን ሰንብታችኋል የተከበራችሁ ተመልካቾቻችን የሐዋሳ ታቦር ሁለተኛ ደረጃ ትምህርት ቤት በር ላይ ነው አሁን የምንገኘው ይህ ትምህርት ቤት በርካታ ተማሪዎችን አስመርቆ አስተምሮ በእውቀት ማዕድ አቋርሶ ለብዙ በአገር ውስጥና በውጭ ለሀገርም ለወገንም የተረፉ ተማሪዎችን አፍርቷል አሁንም እያስተማረ ይገኛል በነገራችን ላይ የሐዋሳ ታቦር ሁለተኛ ደረጃ ትምህርት ቤት አሁንም እያስተማረ 50 ዓመት ሆኖታልና የ50 ዓመት የወርቅ ኢዮቤልዩ በዓሉን እያከበረ ነው ይህንን በዓል ሲያከብር ትምህርት ቤቱን አንድ ደረጃ እንደገና ከፍ ለማድረግ ገቢ ያሰባሰበ ይገኛል 50 ዓመት እንዴት ዋለ እንዴት ሰነበተ 50 ዓመት በዓሉስ ምን ይመስላል ሚለውን ልንቃኝ እዛ በር ላይ ነው የምንገኘው አብራችሁን ቆዩ ይሰራ ነበር እና ዶክተር ግርማ ጥላሁን አሁን እየመጣ ነው አንድ ፒለር ነው አዎ ማነው እሱ ዶክተር ግርማ ጥላሁን እና እንትን እንኳን ዳና መጣ እንኳን ዳና እሳቸው ናቸው እዚህ በትምህርት ቤት ምን ነበር እሳቸው ሚና ባዮሎጂ ምንም መጽሐፍ በሌለበት ዘመን አይደለም ከየትም ቃርሞ መጽሐፍ ጽፎ ላብራሪ አስቀምጦ ብዙዎቹን በባዮሎጂ ኤኤ እንዲያመጡ ያደረገው ጀግና ዮሴፍ አባተ የሳቸው ልጆችን በሙሉ ያስተማርኩ ነው እሱ በቤተሰብ ልብ ውስጥ አቤት የርሶ ልጆች ሰላም ልባልሽ እንኳን መጣሽ አስተማሪ ደግሞ የሱ ባለቤት ሌላ ምን ይመል ህይወታቸውን አሳልፈው እየሰጡ ከወላጆች ጋር ህይወታቸው የተቀየጠ አሁን እኛም ወለድን አይደለም ኦኬ እና አሁን እነሱ እንዱ ባዶ የሚቀሩ አይደለም ከኛ ጋር አብረው የወለዱ ያሳደጉ እና ዋጋውን እንግዲህ እግዚአብሔር የሰማይ አምላክ ይክፈላቸው አንጥረኛ ሚስቴ መድረክ መራች ዘመዶች ተነሱ ላይ ገጥሙ እየመቱ ቤቴን አፈረሱ ቤቴ ሰንጎ መገን በቃል የሚያዋጋ ህብረ ቃል ቅኔን ሰም ወርቄን ፍለጋ ሲዘርፉኝ አደሩ ሳይጎልብኝ ነጋ ዘንድሮ አማርኛ ግጥም አስተማሪ ህብረ ቃል ቅኔ እንጂ አያውቅም አንጣሪ ይላል የመጀመሪያው ግጥም እኔ በጣም ታፍ አይደለም መካከለኛ ተማሪ ነበርኩ ግን ያው ሃየር ኤጁኬሽን ገብቼ ጨርሼ ከዛ በኋላም በኃላፊነት ሞክረናል ያው እንትን የሐዋሳ ከተማ ትምህርትና አቅም ግንባታ ኃላፊ ሆኜ ሰርቻለሁ ዳይሬክት ትምህርት ቤቱን ያው የተወሰኑ መሻሻሎች እንዲመጡ ጥረት እናደርግ ነበር ከዛ ባለፈም ያው ሐዋሳ ዙሪያ ወረዳም ስንሰራ ደሞዝ ነው ዛኔ ምን ከፍለው ለትምህርት ቤቱና ግን ሰፊ ስራዎች የተሰሩበት ታይም ነበረ ተማሪ ነኝ መልሼ በኃላፊነትም ትምህርት ቤቱ እንዳገለገልኩ ነው የሚሰማኝ ርዕሰ መምህርነት ነው የመጣሁትም ሚያዝያ 1979 ዓመተ ምህረት ነው እስከ ጥቅምት አጋማሽ 1986 ዓመተ ምህረት ድረስ
ለ6 ዓመታት ተኩል እዚህ ትምህርት ቤት ውስጥ ቆይቻለሁ። ከነዚህም ችግሮች መካከል ጎልተው ይታዩ የነበረው የመማሪያ ክፍሎች ጥበት ነበረ። ያኔ ስመጣ ተማሪዎች ከጥበቱ የተነሳ ቁጭ ብለው የመማር ሁኔታ አልነበረ። ቀድሞ የመጣ ተማሪ ነበረ መቀመጫ አግኝቶ መማር የሚችለው ትምህርቱን መከታተል የሚችለው። ሌሎቹ ክፍል ገብተው ግድግዳ ተደግፈው የገቡት፣ ሌሎቹ ደግሞ ያም አልቆ በመስኮት ቆመው መምህር ሲያስተምር የሚከታተሉበት ወቅት ነበር። ዶክተር ፕሮፌሰር አፍርቷል። የጦር ሰውም ፈጥሯል። በመከላከያ ውስጥ ብዙ ከዚህ ትምህርት ቤት ወጥተው የጦር መሪ ሆኑ በጀነራል ደረጃ አለ። ስለዚህ ለመከላከያውም ቀላል ስራ አልሰራም ማለት ነው ትምህርት ቤታችን። ስለዚህ ሰራዊቱን ወክለን እዚህ ስለተጋበዝን እጅግ በጣም ደስተኞች ነን። በቀጣይ ባሉ ኢቨንቶች ተሳትፈን የራሳችንን አስተዋጽኦ እናደርጋለን። በሰራዊቱ ስም ይህን እድል ስለተሰጠኝ መምህራኖቼን እወዳችኋለሁ፣ አከብራችኋለሁ። ለምን ከዚህ ነው እውቀት ይዘን ይሄድ ነው። እዛም ሄደን ተምረናል። ተቋም ትልልቅ ሰዎች ፈርተውበታል። ነገር ግን መነሻችን ይሄ ስለሆነ ቤታችን ነው ማለት ነው። ስለዚህ እጅግ በጣም ደስተኞች ነን። ኦልሞስት የከተማው ልጅ መገናኛ ማለት ነው 8ኛ ክፍል ያለፈ በሙሉ ከተማና ዙሪያ ያለው እዚህ ነበር መገናኛው ማለት ነው በዚያን ወቅት። በዚህን ጊዜ እኔ ያው በተማሪነት ረጅም ጊዜ ያሳለፍንበት 4 ዓመት ያ ዩኒቨርሲቲ ገብተህ የምትቆየው ቆይታ ማለት ነው። ስለዚህ አንደኛ የከተማው እርስ በራስ ያኔ የነበረው የዚህ ሰፈር ልጅ፣ የሞኖፖል ልጅ፣ የኬሮ ሰፈር ልጅ፣ የብሔር ሙዳ የተባለ የምትገናኘው አብዛኛውን እዚህ ነው። በዛ መሃል ያው ሰፊ ኢንተራክሽኖች አሉ። ሶሻሊ ከተማ ያለውም እዚህ ያለውም ያው ይተዋውቃል። አሁንም የትም በሌላው ዓለም ያለም እገሌ እገሌ ነው የሚለውን ታርጋውም አለ። ሰፊ ትውቆች አሉ። መምህራኖቻችን አሉ፣ ሁሌም ማንረሳቸው አሉ። እዛን ጊዜ መጀመሪያ አካባቢ እኔ ሃይስኩል ስገባ ጋሽ ኮርኒሳ ነበሩ ርዕሰ መምህር። በኋላ ነፍሳቸው ይማር ጋሽ ግርማ በቀለ ነበሩ። ስለዚህ እነዚህ ነገሮች እዚያን ጊዜ የነበሩ መምህራኖቻችን እነ ጋሽ ክዳኔ ኬሚስትሪ፣ ወሌ ያው ላብራቶሪ ባዮሎጂ ላብራቶሪ ስትገባ የሱ ድምጽ ሁሌ ከጆሮ አይጠፋም። ይሄንኑ 50ኛ ዓመት የምስረታ በዓሉ ለማክበር ምክንያት አድርገው ያለውን ችግር የሚገልጽ ሁኔታ የቀድሞ የዚህ ትምህርት ቤት ተማሪዎች የነበሩ አገር ውስጥም በውጭ ሀገር በርካታ አሉ። እንደዚሁም ልጆቻቸውን ሲያስተምሩ የነበሩ ወላጆች ኢትዮጵያ ውስጥም በውጭ ሀገራትም ያሉ አሉ። እነዚህ ሁሉ ተባብረው ይህንን ትምህርት ቤት ለማሳደግ ያሉትን ችግሮች ለመቅረፍ የትምህርት ቤቱ አስተዳደር እቅድ ነድፎ እየተንቀሳቀሰ ነው። የቀድሞ የዚህ ትምህርት ቤት መምህራን የነበሩ በተለያየ ቦታ አቅም ያላቸው እነዚህ ሁሉ ይተባበሩናል በሚል እንጂ እነሱ ይህንን ስራ ለመስራት ገንዘብ ኑሯቸዋል። ይህንኑ በዚሁ በመተማመን እቅዳቸውን አቅደው እየተንቀሳቀሱ ነው። ያስተማሪ መምህሮቼ ክላስ ውስጥ እንኳን ሲገቡ ኮንፊደንስ እንዲኖረን አድርገው ነው ያስተማሩ። ወረቀት ራሱ በእጃቸው አይዙ፣ ቾክ ይዛሉ፣ ይገባሉ፣ ያስተምራሉ። በቂ እውቀት እንድናገኝ ያደረጉ። እኔም በውትድርና ሙያ ከገባው በኋላ እዚህ ያገኘሁትን እውቀት ጠላትን ተኩሶ ከመግደል ባሻገር በእውቀት ራሴንም ማዳበር ስላለብኝ በተለያዩ የሙያ ዘርፎች ተሰማርቼ እየሰራው እገኛለሁ። በመከላከያ ባመቻቸልኝ የትምህርት እድል የመጀመሪያ ዲግሪ በሲቪል ኢንጂነሪንግ እንዲሁም በአካውንቲንግ ኤንድ ፋይናንስ
ማስተርሴን ደግሞ በማኔጅመንት ተመርቄያለሁ። እንዲሁም ደግሞ የመምህር ልጅ ነኝ። ከዚህ በኋላ ደግሞ ለትምህርት ቤታችን አለንልሽ ከጎንሽ ነን ማለት ይገባል። ብዙ የሀገር ባለሙያዎች የሀገር ባለድርሻ አካላት የተለያዩ እውቀት የሚሻበት የሚያፈራበት ክፍል ነውና ይህንን ትምህርት ቤታችንን ማሳደግ ከጎንሽ አለንላት ይገባል። ታቦርን ለመጪው ትውልድ የማዘጋጀት ራዕያችን እውን እንደሚሆንና አሁን የተያዘው መርሃ ግብር በተያዘው መልኩ እንደሚፈጸም ሙሉ እምነት አለኝ። እንግዲህ የታቦር ትምህርት ቤት ቅድም ርዕሰ መምህሩ እንደገለጸው በአሁኑም ጊዜ በርካታ መምህራንን በርካታ ተማሪዎችን ይዞ እያስተማረ ያለ ተቋም ቢሆንም ከያዘው የተማሪ ብዛትና ከአጠቃላይ ጊዜው ከሚፈልገው ዝግጅት አንጻር በርካታ መሟላት ያለባቸው ነገሮች ያሉበት ትምህርት ቤት ነው። ከነዚህ ውስጥ አንዱ የአይሲቲ ላቦራቶሪ ነው። በዚህ ዓመት በሐዋሳ ከተማ ሙሉ በሙሉ ተማሪዎቻችን በበይነ መረብ ይፈተናሉ። አምና 50% ነው በበይነ መረብ ያስፈተን ነው፣ የቀሩት በወረቀት የተፈተኑት። በዚህ ዓመት ሙሉ በሙሉ በበይነ መረብ ይፈተናሉ። የታቦር ትምህርት ቤት ግን ይሄ አንጋፋ ትምህርት ቤት ተማሪዎቹን ሌላ ቦታ ወስዶ ነው የሚያስፈትነው፣ ሌላ ተቋም ላይ ነው የሚያስፈትነው። ለዚህም አንዱ ችግር በቂ የአይሲቲ ላቦራቶሪስ በቂ ኮምፒውተሮች ስለሌሉት ብቻ ነው። ስለዚህ በመጪው ዓመት ተማሪዎቻችን በአንድ በኩል በአይሲቲ በቂ እውቀት ኖሯቸው የነገ ተስፋቸውንም የሚያለመልምም ስለሆነ በሌላ በኩል ደግሞ ፈተናውንም እዚህ ግቢ በማድረግ ይህንን ግቢ የ12ኛ ክፍል ተማሪዎች መፈተኛ ማዕከልም ለማድረግ አንዱ ትምህርት ቤቱ ያቀደው በበቂ ሁኔታ የአይሲቲ ላቦራቶሪን ማደራጀት ነው። ከኔ ጋር የጨረሱ ብዙ ልጆች አሉ። ለምሳሌ የጋሽ አባተ ልጅ ዮሴፍ አባተ በጣም ትልቅ ደረጃ የደረሰ ልጅ ነው። እነ ዶክተር ፍሬው አዳነ የተለያዩ ልጆች አሉ። እነ ወንደሰን ደምሴ እኔ የኮሜርስ ተማሪ ነበርኩ። እዚህ ግቢ 1979 ነው ጆይን ያደረግነው። ከዛን ጊዜ 4 ዓመት ሙሉ ስንኖር እንደ ቤተሰብ እንደ ጓደኛው በደንብ ነው በቃ ሁላችንም እያንዳንዱ ክፍል ያለውን ተማሪ እናውቅ ነበር። ብዙ ልጆች ናቸው እዚህ በእኛ ጊዜ ጥሩ ውጤት አምጥተው በተለያዩ የትምህርት መስክ ተሰማርተው ያሉ፣ በስራ መስክ ተሰማርተው ያሉ ደግሞ በንግዱም እንደዛው። እኔ ለምሳሌ አሁን በንግድ ተሰማርቼ ጥሩ ሁኔታ ላይ ሆኜ ስራዬን እየሰራው ነው የምገኘው። ከኔ ጋር የተማራችሁ ቀድሞም ከኛ በፊት የጨረሳችሁ አሁንም እየተማራችሁ ያላችሁ በአጠቃላይ እንደው ለዚህ ትምህርት ቤት ሐዋሳ ከተማ ውስጥ እውነቴን ነው በጣም ትልቅ ስም ያለው ትልልቅ ሰዎችን ያፈራ ብዙ ወዳጆች ያሉት ነውና በተቻለ መጠን ሁላችንም ይሄን ትምህርት ቤታችንን እንደው ጥሩ ደረጃ ላይ ብናደርሰውና እንደው ሁላችሁም ቀርባችሁ መታችሁ እንደው የበኩላችሁን ድርሻ እንድትወጡ ስል ጥሬን አስተላልፋለሁ። በጣም የህይወቴ ትልቁ አካል ነው ይሄ ትምህርት ቤትና ታቦር ቤተ ክህነት ገመጦም ተምሬያለሁ። እነዚህ የህይወቴ መሰረቶች ናቸው። አሁን ቢያንስ 50ኛ ዓመቱ ሲደርስ ኦልሞስት እኔም ሌላ ስብሰባ ትቼ ነው የመጣሁት። ይሄንን ቅድሚያ የምትሰጠው ጉዳይ ነው። ቢያንስ እንዴት እናሻሽለው፣ እንዴት ጥሩ እናርገው ካሁን በኋላ 50 ዓመት ድረስ እንደዚህ መጣ ይሄን ያህል ሰው አፈራ። ግን ካሁን በኋላ ዘመናዊ በቴክኖሎጂ ያደገ ትምህርት ቤት ለማድረግ ሁላችንም አቅደን ከተረባረብን የማይሳካ እንትን የለም። ሰው መርጦ የሚማርበት ያኔ መርጦ አይደለም፣ ያው አንድ ነው ያለው፣ አንድ ለናቱ ነው። ለዛ እዚህ ትመጣል። አሁን ግን መርጦ ታቦርን ከሌሎች ከግል ትምህርት ቤቶች ጭምር መርጦ የሚማርበት ቴክኖሎጂካሊ ዲጂታላይዝድ ሆኖ ቴክኖሎጂካሊ አድቫንስድ ሆኖ የሚያድግበት ኢቭን አሁን እዚህ መምህራኖቻችንን ያን የሚያስተምሩንን በህይወት ያሉትን ከዚያ ያልተቀየሩትን ስናይ እጅግ በጣም ደስታ ነው የተሰማኝ። ሁለተኛ ደረጃ ትምህርት ቤት በሐዋሳ ከተማ በ1969 ዓመተ ምህረት ጀምሮ
በ7 የመማሪያና አስተዳደር ህንጻዎች በ25 የመማሪያ ክፍሎች በ280 ተማሪዎች ነበር የጀመረው ሲል የ50ኛ ዓመት ክብረ በዓል ያሳተሙት መጽሐፍ ላይ ያገኘነው መረጃ ያሳያል። በዚህ መሰረት እዚህ ትምህርት ቤት ያልተማረ የለም ማለት እንችላለን። ሐዋሳ ላይ አንድ ለእናቱ የነበረ ሃይ ስኩል ነው። እዚህ ሃይ ስኩል በርካቶች ተምረዋል። ከዛ ውስጥ ደግሞ አባት፣ እናት፣ ልጅን አግኝተናቸዋል። ወደ እነሱ እናመራለን። እንኳን አደረሳችሁ ለ50ኛ ዓመት ከአባት ጀምሮ። እንኳን አብሮ ደረሰን። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እስቲ ከአባት እንተዋወቅ። እስቲ ረጋሳ ጸጋዬ ይባላለሁኝ። እናት ጎርፌ ማሜ፣ ልጅ ዶክተር በረከት ረጋሳ ይባላል። በጣም ይገርም ነው። አባት፣ እናት፣ ልጅ ናቸው። እዚህ ነው ሶስታችሁም የተማራችሁት ወይስ ያስተማራችሁት? እርሶ እዚህ? በቃ ሁላችንም እዚህ ነው የተማርነው። እኛ የመጀመሪያው ማትሪክ ተቀባዮች ነን። እሺ። እና ከጨረስኩ በኋላ መምህርት ነኝ። ገበያ ዳር አስተምር ነበር እና በመምህርነት ሙያ ነበርኩኝ። አሁን ጡረታ ወጥቻለሁ። ጥሩ። በስንት ዓመተ ምህረት ነው የሚያስታውሱት? እስቲ ከሆነ እዚህ የተማሩት የመጀመሪያው ማትሪክ ተፈታኝ በ69 እንዴ፣ በ1969 እኮ የመጀመሪያው ነው ይሄ የመጀመሪያው በጣም የመጀመሪያው ማትሪክ ተፈታኞች ነው። ውጤቱ እንዴት ነው? ቆንጆ ነበር። ጥሩ ውጤት አግኝቼ ነው ያለፍኩት። ስለዚህ መምህር ነው። እሺ። እርሶስ? እኔም እንደዚሁ በ1969 ዓመተ ምህረት የመጀመሪያው የትምህርት ቤቱ ሲከፈት የ12ኛ ክፍል ተማሪ ነበርኩኝ እና የመጀመሪያውም የሁለተኛ ደረጃ መልቀቂያ ፈተና አብረን ከባለቤቴ ጋር ነው የተፈተን ነው። 280 ተማሪ ነበር። እና በጣም ትንሽ ነበራችሁ? ትንሽ ነን እኛ። የዛን ጊዜ 12ኛ ክፍል ደርሰን ሳይሆን ከ11 ወይ ፍሪ ፕሮሞሽን የማይባልም ተፈትነን ወደ 12 አልፈን 12ንም በዛው አመት የመጀመሪያ ተፈታኞች ነው። ከዛ ዩኒቨርሲቲ ገባችሁ? አይ የዛን ጊዜ እሱ ቀይ ሽብር ውጤት አግኝተን ነበረ። በቀይ ሽብር ታስሮ ስለነበረ አመለጠው። እዚህ ትምህርት የምታስተምር አንድ ሴት መምህርት ነበረች። እሷ ታግላ ምን ብላ ከእስር ቤት አስወጥታ በኋላ ግብርና አግኝቶ ሊሰለጥን ወደ ግብርና ሄደ። የማትሪክ ውጤቱ ወጥቶለት እያለ ታስሮ ስለነበረ ዩኒቨርሲቲ መግባት አልቻለም። ታቦርን ለየት የሚያደርገው ነገር ምንድነው? እዚህ መማር ብቻ ሳይሆን ቤታችን ከዚህ ከትምህርት ቤቱ ፊት ለፊት ስለነበረ ምንጫወተውም እዚህ ነበር። እዚህ ሜዳ ላይ ነው እንጫወት የነበረው። ውሏችንም እዚህ ነበር እንጫወት የነበረውና እንውል የነበረው። ከዛ መዘለለ ፍራፍሬ ጀርባም ስለነበረ ፍራፍሬውንም መተን እንበላለን። በቃ ውሏችን እዚህ ነበር። እዚህ ፊት ለፊት ነው ቤታችንና እዚህ ስንወጣም ምንዝናናው ምንለውም ጆቶኒ የምንጫወተው ቴብል ቴኒስ የምንጫወተው እዚህ ደጅ ላይ ነበርና ከትምህርትም በዘለለ ከላይፋችን ጋር በጣም የተገናኘ ነውና በጣም ደስ ብሎኛል። ጠባብ ክፍል ውስጥ ነበር ሚኒ ሚዲያ ምንሰራው። ትምህርት ቤት የኪነ ጥበብ መገኛ ኪነ ጥበብ የሚያድግበት እንደመሆኑ መጠን ሚኒ ሚዲያውን በዲጂታል መሳሪያ በጣም ቆንጆ በሆነ ለባለሙያዎች ደግሞ ትልልቅ ባለሙያዎች ትሬኒንግ ሰጥተው ያንን ለማቋቋም ቃል ገባሉ። እሱን ክፍል አለ ምን ሆነ ክፍሉን ስቱዲዮ ሆኖ ቆንጆ ነው እንዲሰራ ሌሎች መምህራንም ደግሞ እንደ ዲፓርትመንት ወስደው ልጆች እንዲያሰለጥኑበት ይሆናል። እግዚአብሔር ኢትዮጵያን ይባርክ። አመሰግናቸዋለሁ። በርካታ ልጆችን ያፈራ ትምህርት ቤት እንደመሆኑ እውነት ይሄ የ50ኛ ዓመት ክብረ በዓል የመጨረሻው ነው። እንደዛ ከሆነ ትክክል አይደለም፣ አሳፋሪ ነው የሚሆነው። ግቢው ጥልቅልቅ ማለት አለበት። ታቦር ሃይ ስኩል በቀደም መምህር በራታ ሲናገሩ እንደሰማሁት በርካታ ሳይንቲስቶችን ያፈራ በርካታ የኪነ ጥበብ ባለሙያዎችን፣ የሕክምና ባለሙያዎችን፣ መምህራንን ጭምር በጣም አንጋፋና ትልቅ ስለሆነ ይሄ ፕሮግራም አይመጥነውም። ከዚህ በተሻለ ትልልቅ ኢቨንቶች ተዘጋጅተው በቂ የሆነ የሚዲያ ቅስቀሳ ተደርጎ ትልቅ ፕሮግራም መዘጋጀት አለበት ብዬ አምናለሁ። ባልንጀሮቼም ያምናሉ። የጋራ ሩጫና የእግር ጉዞ አድርገው የምስጋና ፕሮግራም ያዘጋጃሉ። እኛ ለመምህራኖቻችን እንዴት ነው ሰርቲፊኬት እንኳን ሰጥተን እናከብራቸዋለን ብለን መሸኘት የሚያቅተን የሚለው በዚህ መንገድ በየዓመቱ የላቀ በዚሁ ማዕቀፍ ውስጥ ከተማሪዎች ውስጥ በየዓመቱ ለትምህርት ቤቱ የተለየ አበርክቶ የሚያደርጉትንም ለማመስገን እንድንችል ነው። ሁለተኛው አጠቃላይ ማህበራችን የሐዋሳ ታቦር ሁለተኛ ደረጃ ትምህርት ቤት
የቀድሞ ተማሪዎች ማህበር ተብሎ ነው የሚጠራው። ቀጥሎ ግን ምንድነው የሚያስፈልገው? ወቅቱ ይታወቃል። ዘመኑ የቴክኖሎጂ ዘመን ነው። የዘመነ ቴክኖሎጂ መያዝ መታጠቅ እንደ ተቋም ከተቋም የሚጠበቅ ጉዳይ ነው የሚሆነው። እንደምናውቀው መንግስት ብቻ ሁሉንም ተቋም መድረስ ማዳረስ ስለማይቻል እንደ ህዝብ ግን የቀድሞ ልጆቿን ጠርታ ልጆች ሆይ ወደ ቤቴ ኑና እዩኝ ነው። አሁን ላይ ታወር ያቀረበች ያለችው ጥያቄ እንግዲህ ለእናት ምን እንደሚደረግ ለልጅ አይነገርምና እዚህ ቤት በተለያየ ዘመናት በተለያዩ ባቾች ላይ ተምራችሁ እግዚአብሔር እድሉንና ጊዜውን ሰጣችሁ በተለያየ ስፍራ ላይ ያላችሁ አላችሁና እንደ ዛሬ ብቻ የሚጠቃለል ሳይሆን የቀጠለ መሄድ የተለያዩ ኢቨንቶች አሉ። በዚህ ላይ የበኩላችሁን እንድታረጉና እንደ እናት ቤት ጓዳዋን ገብታችሁ እንድታዩ እኔም በዚሁ ልክ ጋበዝኩ።